ማሩ ሞላ እባላለሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉ እንደኔ ስም ይሁንላችሁ። እንደኔ ኑሮ አላልኩም። እንደኔ ስም ሙሉ ይሁንላችሁ። ማዕዳችሁ ጓዳው ሳሎኑ ይስፋላችሁ። ከዚህ በፊት የበዓል ፕሮግራሞች ላይ አንዳንዴ ብቅ ስል አንተ ስፖርት ጋዜጠኛ አይደለህ እንዴ? ስለ በዓል ምን አገባ ምናምን የምትሉኝ ነበራችሁ። ስፖርት ጋዜጠኛ በዓል አያከብርም እንዴ? ያከብራል። ያው ዶሮን ባልጫ ምናምን ይባላል እንጂ ለኮንዲሽን ሌላ ደግሞ የታመውበት በደረቁ ነው ጨዋታ ብላችሁኛል። አሁን ሁለት ነገር ነው ይዤ መጣሁት። አንድ እንኳንስ የወላይታ ዲቻ ቀርቶ የኢትዮጵያ ፕሪሚየር ሊግ አድማቂ ሆኖ ብቻውን ድባብ የሆነውን የዲቻ አስጨፋሪ እዩን ይዤላችሁ መጥቻለሁ። ሌላው ደግሞ እየሸለምናቸው ነው ምናጫውታ ምን የመሰለ እንቁላል በቅቅል በጥብስ በሾርባ የሚበላ ጭምር እንቁላል ይዘንላችሁ መተናል። ውድ ተመልካቾች በዓሉ የሰላም የደስታ የፍቅር እንዲሆንላችሁ እንመኛለን። ሽርብትን እያለን በሶዶ ጎዳናዎች ላይ አንድ ሁለት ሶስት ጥያቄዎችን የጠየቅናችሁ አብረን የተጫወትን የበዓል ስጦታችንን የምናበረክትላችሁ ይሆናል። በድጋሚ በዓሉ የሰላም የደስታ የፍቅር ይሁንላችሁ። እዩ ሃያወላ ሎሚቴ ሃሹጋቴስ ሎሚቴ ሃሹጋቴስ ሎሚቴ ሃሹጋቴስ ሎሚቴ ሃሹጋቴስ ሎሚቴ እናደረዋለን። እስከቻላችሁስ መጠን አብራችሁን ቆዩ ብለናል። መልካም በዓል በድጋሚ የበዓሉን ድባብ ሞቅ ሞቅ እያረግ ነው። የተለያዩ ሰፈሮችን አቅማችን በፈቀደ መጠን ጎራ ለማለት አስበናልና አሁን የምንገኘው ዋዶ አካባቢ ወላይታ ሶዶ ዩኒቨርሲቲ ፊት ለፊት አካባቢ ነው የምንገኘውና በዓሉን ከቤተሰብ ተነጥሎም እያሳለፉ የሚገኙ ተማሪዎችን እንኳን አደረሳችሁ ቤተሰቦቻቸውን የሚሉበትን እድል እንፍጠርላቸው ብለን አስበን አንድ ሁለት ወጣቶችን እዚህ አጠገባችን ይዘን ተገኝተናልና ከመተዋወቅ እንጀምር። ስሜ ዳዊት ጉደታ እባላለሁ። ዩኒቨርሲቲ ስንተኛ ዓመት? ወላይታ ሶዶ ዩኒቨርሲቲ ተማሪ ነኝ። ሁለተኛ ዓመት ሳይኮሎጂ ተማሪ ነኝ። በጣም አሪፍ። ሶዶ እስካሁን ሰላም ነው? ለምዳችሁታል? ወዳጅ አንተስ? ሽመልስ ለማ ይባላሉ። የሁለተኛ ዓመት ተማሪ አድሚኒስትሬሽን ተማሪ ነኝ። እሺ። እና በዓሉ በጣም ደስ ይላል። በጣም ደስ እያለን እያከበር ነው። ሶዶ ከተማ ከይፈዶሳውስ ቡንደይ ቁሙሊያ ናጋውስ ኩቶይ ጩሊ ቺንጫ ቃንጣውሱ ዞኳ ቡቡጢም ፑፑሊያ ጮያውሱ አይና ለሜ ያለን መተናል እንደቀጠለ ነው። የዩ ድባብ ሞቅ ሞቅ እንዳልን በዓሉን ከናንተ ጋር በረሳ እያከበርን ነው የምንገኘው። መንገድ ላይ በሶዶ ጎዳናዎች ሽርብትን እያልን ጥያቄዎችን የጠየቅን ወዳጆቻችንን የሸለምን ቀጥለናል። አሁን ደግሞ በዓልንም በስራ ከሚያሳልፉ ሙያዎች ውስጥ አንዱ የሆኑና ለህዝብ ሰላም ጸጥታ ሁሌም ከሚተጉ ከዞናችን ፖሊስ አባላት ውስጥ አንድ ወንድማችን አንድ ወዳጃችን ይዘን ቀርበናል። እንተዋወቅና ወደ ጥያቄዎቻችን እንቀጥላለን። ስሜ ረዳት ኢንስፔክተር ተሻገር ታፈሰ ይባላል። የሶዶ መሀል ክፍለ ከተማ የወንጀል መከላከል ዋና አስተባባሪ ኃላፊ ነኝ። በጣም መልካም ረዳት ኢንስፔክተር፣ እንግዲህ የመጀመሪያ ጥያቄያችን የምናደርገው በጠንካራ እጆ ወንጀልን በሚፋለም ከብዙ አደጋ ፈጣሪዎች ጋር በሚታገል እጆ አንድ ነገር ይሰሩልናል። እዩ ትዕዛዙን በደንብ ያሳይልናል። ይቺን እንቁላል አንዴ እንትን ታውሙት ቁልፍ እጆን አሳይ። በትክክል ተይዟል። ዳኛችን ይሞከር። ተይዟል በትክክል። እስቲ ይሞከር። ያቆላል ቆራ በትክክል ነው ያስኩት። 1 2 3 ተጀምሯል። ትግል ይላል አጋ በታገል ነው። እንቁላል ከሰበሩ በመጀመሪያው ዙር እንሸልማቸዋለን። ይሰበራ እጅን ከፈት አድርግና እጅ ያዙ ኖርማል ነው። እሺ አይሰበርም እምቢ ብሏል። እንዴት እንቁላል በጣም በቀላል እንደሚሰበር ነበር የምናውቀው ኢንስፔክተር። ለነገሩ ከዚህ በፊትም ሞክሬ ነበር። በአጋጣሚ አይሰበርም፣ እንደማይሰበር እርግጠኛ ነኝ። እሺ እዛው እንቁላሏን እንደያዟት እዩ አንድ ለኔ ተሰጠኛል። እዛው እንቁላሏን እንደያዟት እንዲያርጉልን ወደ ላይ ያዝ። እዩ አንተም እኔና እዩ የሆነ ስልጠና ከወሰድን በኋላ ማወቅ ጀምረናል። እሺ ኢንስፔክተር፣ እስቲ ይሄ እንቁላል ወንድ ዶሮ ነው ሴት ዶሮ ነው? እቺማ ወንድ ዶሮ ናት። እንዴት አሉ? ጥፍር አለው፣ ጥፍር ይታያል። ለሴት ዶሮ ጥፍር የለውም። ጥፍር ይታያል።
የጸባዩ ሁኔታስ እንዴት ነው እንበል እንዴ? ዝም ብለንማ አይሻልም? አዎ የጸባዩ ሁኔታስ እንዴት ነው እንበል? የዶሮ ወይስ የግለሰቡ? የዶሮ የዶሮ ጸባዩማ በጣም ጥሩ ነው። ጥሩ ነው። አዎ ከእስከ ዘድ ባለው የቱኛው? ጥሩነቱ ምንድነው? ይሄ ፈረንጅ ሳይሆን የአበሻ ዶሮ ሳይሆን የፈረንጅ ዶሮ ስለሆነ ጸባዩ በጣም ጥሩ ነው። ያ መድኃኔዓለም የማርያም ጸጋ ቤዛ ሊሆን ለኔ ጎን ጉዟችን ቀጠለና አሁን ደግሞ ከአራዶቹ መንደር አሮጌ አራዳ ላይ ወላይታ ሶዶ ከተማ ላይ ተገኝተናል። ሰች ብለናል እንጂ ጥያቄዎቻችን ይቀጥላሉ። አዝናኝ፣ አጫዋች፣ አመራማሪ ናቸው። እንደመለሱት መጠን ደግሞ በተወደደ ዶሮ ቅርጫ ነው እየተባለ ባለበት ወቅት እንቁላልን የመሰለ ነገር ይዘን መተናል። ያው ለመግባባትም እንዲቀላል እንተዋወቅና እንጀምር። እኔ ማሙሽ ንጉሴ እባላለሁ። የሶዶ ከተማ አሮጌ አራዳ ነዋሪ ነኝ። መልካም። ስሜ ታጠቅ ምትኩ ይባላል። የዚሁ የአሮጌ አካባቢ ነዋሪ ነኝ። በጣም ጥሩ። ወደ ጥያቄዎቻችን መግባት እንችላለን። የመጀመሪያ እናርገውና አንድ እንቁላል እያወጣለን። አታውቁትም? ይሄንን ልጅ እናውቀዋለን። እናውቀዋለን። ዋና የዲቻ አስጨፋሪ የዲቻ አስጨፋሪ ነው። ብቻውን ግርግር ነው የሚባለው። ብቻውን ስቴዲየም ሊገባ ብቻውን ስጥልኝ። ይሄ አበሻው እንዴት ነው ይችላል አይደል? እዩ እስካሁን ባለው ነገር ያዝልኝ። ይኸው እንቁላሏን ቀጥ አድርጓት። እዩ አሳያቸው። የለቱ ዳኛ እሱ ነው። ቀጥ አድርገህ እጅን እንዲያ ይዝልናል። እጅን ዘርጋል። ያዛ ከላይ ደርብ እጅን አስቀምጥ። እጅን ዘርጋል። ከላይ ትልቁና ያዛት። አንተም እሷን ከላይ በሌላ አስቀምጣት። አስቀምጣ። የሰበረው ሰው እንቁላሉን ይወስደዋል። ጫና አድርጋ ስበር። ጫና አድርጋችሁ ስበሩ። አታጣም። አታጣም። ቀጥ አድርገህ እንዲያዝ ስበርልኝ። ስበር። የእጅ መታጠቢያ ምንድን ነው ያለው? ስበር። ችግር የእጅ የለም። መታጠቢያ ይሄው በዚህ ጠርገዋል። በፈለከው ነገር እንትን ትላለህ። ስበረው። ይፈታተለን ስበረው። ስበረው ችግር የለም። ስበረው። እስኪ አታጣማትና እዛው ስበር። አይ እያየሁ ነው። ይኸው ቀጥ ብሎ እንቁላል ነው። ስበረው። ከድንጋይ እንታገል መርጠን ውሰድ። ሌላ መርጠን ትችላለህ። እስቲ እንደዚህ አይሰበርም? አይሰበርም። አረጋግጠናል እንደማይሰበር። እስኪ እንቁላሏን እችን ቀና አርጋት እንዲህ ያዛትና ያው ወደ ላይ አርጋት። ወደ ሰማይ አርጋት እንዲህ ቀና። አንተም እስኪ ቆይ አንተ ያበሻ ስለሆነ መሀል ላይ ገብተን በደንብ ለመዳኘት እንዲመቸን እስቲ ይዋት ከፍ አድርጋችሁ እየታየ ነው አይደል? እሺ ጾታቸው ያንተ ምንድነው? ወንድ ነው ሴት ዶሮ ይታያል። እኛውን እናውቃለን። እኛ አሮጌ ልጆች የዝም ጠንጋራ እናውቃለን። እሺ እኮ እንኳን ነገር ያለች የዚህ ጾታ ማለት ነው። እሺ ንገሩኛ። የኔ መንታ ነው። ወፍሯል። መንታ ነው የኔ። መንታ ነው። እርግጠኛ ነህ? ሁለቱም ወንድ ነው። ሁለቱም ወንድ ነው። ጥሩ መልስ ነው። ሞክረዋል። ዛሬ መንታ እየበዛ ነው የሚገኘው። መንታ እየበዛልን ነው። መንታ ነው። እሺ አንድ የወረቀት ጥያቄ አለ። እቺን ጽሁፍ አንድ ጊዜ ብቻ ነው ድል የምሰጣችሁ። አሮጌ ላይ እየከበደን ጥያቄዎቻችሁን ሁሉ እየተመለሱብን ስለሆነ አንዴ ነው ድል የምንሰጣችሁ። ታነቡልናላችሁ በየተራ ተመልካቾች። ይታይ ጽሁፉ አንድ ጊዜ ነው የምናሳየው። ታጠቅ ትጀምራለህ። መልስልን። ይሄ ምንድን ነው የሚለው? አልተጠቀለቁላቱም ትተዋል። ማሙስ ጋር መጀመሪያ አይዮ በደምብ አልተጠቀለልኩላትም። የመጨረሻ አንድ ድል ረጋ ብለህ አንብቦ መጀመሪያ አልተጠቀለልኩላትም። አልተመለሰም። የመጨረሻ ድል ረጋ በልና አልተጠቀለልኩላትም። ሞክረዋል። አሪፍ ነው። በተለይ ማሙስ ጥሩ ሄዶበታል። ግን አሁንም ጥያቄው አልተመለሰም። ጋንጌ ባጣንቻላጌ ዶሴ ቶራንቻላጌ ኮዮኮሻ ማልቲያ ኢሚኮ ወላይታ ወሻ ዛሪኮ ኢኖ ኦሳንቻ ማታይ ኮታው ሲሚኮ ኑናቲ ኑሶን ጀምቢኮ ሲቆ አኔ ሲቆ ኢላ ሲቆ ያኑ መተናል ጋንጌ ባጣንቻላጌ ዶሴ ቶራንቻላጌ
እንዳላጣላህ እንጂ ችግር የለም። ከዲቻ ካለፉትም አሁንም ካሉት ዲቻ ውስጥ ከተጫወቱ ላንተ ማረሰው ወይም ያንተ ምርጥ 3 ተጫዋቾችን እንጥራለን። የኔን ምርጥ 3 ተጫዋች ሁሉንም በጣም ነው እጅግ በጣም ነው የምወዳቸው። በጣም ዲቻ ሲባል ሁሉንም እኔ በጣም ነው የምወደው። እናውቃለን። ለይቼ የምወደው የለም፣ ግን ለኔ ምርጥ አሁን ላይ እኔ ያለፉትን ትቻቸዋለሁ። አሁን ላይ ለኔ ምርጥ ያሬድ ዳርዛ፣ ቢኒያም ገነቱ በረኛው ይለይልኛል። በጣም ይለይልኝ ቢኒያም ገነቱ ነው። ምንም የፍጹም ቅጣት ምት የፋይናሊቲ ንጉስ ነው። የፔናልቲ ንጉስ ኢትዮጵያ ላይ የፋይናሊቲ ንጉስ ቢኒያም ገነቱ ነው። እጅግ በጣም አድርጌ ነው የምወደው። መቼም ደግሞ ዲቻ ሲጠራ ካሁን በኋላም አሁንም ማረሳው ተጫዋች ካርሎስ ዳምጦ ነው። በቃ ወኔ ያለው ተጫዋች እኛ ደጋፊዎች ጋር መጥቶ እኛን እያበረታታ ምን እያለ በቃ ስሜት የሚሰጥ ተክለሰውነቱም ፓሮ ቢያረጋጋ በቀላሉ ልጁ በቃ ቅባት የሆነ ልጅ ነው። እነሱም 3ቱን በጣም ነው የምወደው። ደግሞ ቲሙን ሁሉንም ቲሙን እጅግ በጣም ነው የምወዳቸው። እጅግ በጣም ነው የማመሰግናቸው። የዘንድሮን ደግሞ ወጥሩ ከቀናን የዘንድሮን የኢትዮጵያን የአዲስ አበባ የሸገርን ዋንጫ አሲሶምባ ይዘናት ነው የምንመጣው። ያምነውን ቁጭት ለመካስ ወርቱ ጠንክሩ እላለሁ። መልካም ባል እንቀጥላለን። እሷ እናደርጋለን። እኛም እንደዛ ለማድረግ እየሞከርን ነው። አሁን ደግሞ በተለምዶ ጤና ጣቢያ ሰፈር የሚባለው ሰፈር ላይ ተገኝተናል። ዋዶ አልን፣ መናሪያ አልን፣ አሮጌ አልን እየዞርን ነው። አሁን ደግሞ እዚህ ሰፈር ተገኝተናል። አንድ እህቴን እንኳን አደረሳችሁ እንድትለን ፈልገን ነው። አንድ ሁለት ጥያቄዎችን አዩዬ እንጠይቃትና ደግሞ የእንቁላል ተሸላሚ ከሆነች በቂ ከሆነች ያሳየችው ብቃት እንሸልማታለን ማለት ነው። ስምሽን እንተዋወቅ። ስሜ ዘመናት ደስታ ይባላል። የምኖረው ወላይታ ሶዶ ነው። በዓል አሪፍ ነው። በዓል ምንም አይልም። እንኳን አደረሳችሁ ለመላው ክርስትና ኦርቶዶክስ ተከታይ የሆናችሁ እንኳን አብሮ አደረሰን። እሺ ብለናል። እንቀጥላለን። የፈረንጅና በተለምዶ የፈረንጅ የምንለውና የአበሻ እንቁላል ምንድነው መሰረታዊ ልዩነቱ? እንደዚህ ስናየው ከለሩ ልዩ ነው። ከዛ ውጭ እኔ በባህሪ ራሱ ሞዶ የአበሻ እንቁላል ለምን ኮስተር ያለ ነው? አይ ደስ ይለኛል። የፈረንጅ ብዙ ደስ ይለኛል። ለምን ግን ከዶሮ ጋር ምናምን የሚጥመው ተዳቅሎ ምናምን ከዶሮ ጋር የሚጥመው አበሻው ነው ይባላል። በዓልም ማለት ለበዓል ደግሞ ለዶሮ ሲሆን እንቁላል አይደለም ዶሮ ራሱ አበሻ ነው። አሁን እኛ ቅድም ያልነው ምንድነው እዩ የያዝናቸው ለየት ያሉ ናቸው ብለናል አይደል? የኛዎቹ አማርኛም ያወራሉ። የፈረንጆ ነው ያው ያዙ መያዝ ትችላለች። አማርኛም ያወራሉ። የፈረንጅ ቢሆኑ እኛ ያዝናቸው ለየት ስለሚሉ ማለት ነው። አዩ አንድ የወረቀት ጥያቄም ይዘናል መሰለኝ። እስቲ ቼክ ያርግና ይሄንን ጽሁፍ ለተመልካቾቻችን በድጋሚ ያሳያቸው፣ በደንብ እንዲታይ አሳያቸው። ወደሷ መልስልን። 3 እድል ነው የምንሰጥሽ። ታነቢልናለሽ። ይሄንን ቃል አንድ ቃል ነው። አልተጥለቀለኩም። ድጋሚ አልተጥለቀለኩላት። ምን አልተጥለቀለኩላትም። እንደዚህ አይነት መላሽ እስካሁን አላገኘንም። በዚህ ሙሉ ነጥብ አግኝታለች። አንድ እንቁላል አውጣልኝ እዩ። አሁን እሱ የሚያወጣልሽን እንቁላል ትይዥና ማለት ነው የሚያወጣልሽን እንቁላል ትይዥና ያጃት እጅሽን እንደዚህ ዘርጊልን። እጅሽን እንደዚህ ዘርጊልን። እንደዚህ ዘርጊልን። ልክ ነኝ አይደል እዩ? ደርቢው ያንንም እጅሽን ደርቢው ያንን እጅሽን ከላይ አስቀምጪ። ልክ ነኝ አይደል? ልክ ነኝ። መሀል ላይ አድርጊው። ላዩን ያዡ። ይሄን እንቁላል ከሰበርሽው ሙሉ መኪና ውስጥ እንቁላል ነው የጫነው እንሰጥሻለን። ስበሪው ውስጥ ይሄን እንቁላል እንደዚህ ብቻ አድርገሽ ጫና አድርገሽ ቦታውን አትቀይር። እጅሽን መክደን ትችያለሽ። ስበሪው ስበሪው እንዳትገለብጭ እንዳታጣሚው። ስበሪው አታጣሚነት ስበሪው። ይሄ እንቁላል አይደለም። እንዴት እንቁላል አይደለም? ምን አይደለም ልትይዣለሽ? እንቁላል አይደለም እንዴ ልትይዣለሽ? በጣም ይጠነክራል። እስኪ ሞክሪው አድርጊው። ኧረ እንቁላል አይደለም። እና ምንድነው? ይሄው እንቁላል ነው እኮ።
እሺ እንቁላል አይደለም ብለሻል አይደል? እናቅልላት አልቻለችም። እዩ እናቅልላት። ያዡ እንቁላሉ እንከየንን እንቁላል ለኔ ስጠኝ፣ ለማሳያ ለኔ ስጠኝ። ያዡ እንቁላሉ እኔ እንደማረጋው አድርጊ። እንቁላሉ ወደ ላይ ቀና ያየሽ ነው አይደል? ወንድ ዶሮ ነው ሴት ዶሮ ናት? ጾታው ለይ እዩ በደንብ ይና ጾታውን ትመልሻለች። ችግር የለም። እንቁላል ተወዷል። ይሄ ምርጥ እድል ነው። መልሰሽ ተሸለሚ። መንታ ናቸው ሁለት የባሰ መልስ ነው። አሪፍ ነው። አሪፍ መልስ ነው። አልፋለች። ግማሽ ሙሉ ይሰጣት። የዚህኛው ሙሉ ይሰጣት። መጀመሪያ ግማሽ ነጥብ አለሽ። አሁንም ውድድሩ ላይ አለሽ ማለት ነው። እሺ እንቀጥላለን። የፈረንጅና የአበሻ ዶሮ እስቲ ይለያቸዋል ከምትሉት ነገር አንድ መሰረታዊ ነገር 1 2 3 አንሱልኝ። ኦኬ በተለምዶ የፈረንጅ የምንላቸው ወይም ላብራቶሪ ሜድ ዶሮዎችና ይሄ የምናውቀው የለ ጭሮ ግሮ ለፍቶ የሚያድረው እስቲ ምንድነው ልዩነታቸው? ልዩነታቸው እነሱ የሚጥሉት እንቁላል አንድ ተመሳሳይ አይደለም። ሳይዙ ይለያያል እና የፈረንጅ ትልልቅ ነው የምትጥለው። የአበሻ ደግሞ ግን አይጣፍጥም ቢባል ይሄ ለዶሮ ወጥ ምናምን ያበሻው ምርጥ ነው ይባላል። እኔ ልዩነቱን አላወኩም እስካሁን። እሱን መጠኑን ነው የምታውቀው? መጠኑን ነው አይቼ የማውቀው። እሺ ዶሮም ደግሞ የሚለያዩበት የአበሻ ዶሮ አነስ ትላለች፣ የፈረንጅ ደግሞ ተለቅ ይላል። ከአየርም ሊሆን ይችላል። እሺ ከአየሩ ሳይሆን ከዶላሩ። እሺ የአበሻ ዶሮና የፈረንጅ ዶሮ የሚያለያየው አንድ ነገር አንደኛው ሳይዛቸው ያለያያል። ሁለተኛ ደግሞ የእንቁላላቸው መጠን የሚጥሉት እንቁላላቸው ያለያያል። እሱ ብቻ አይደለም፣ የእንቁላሉ ጣፋጭነት ራሱ ያለያያል። የአበሻ ዶሮ ስጋም እንቁላሉም በጣም ይጣፍጣል ይላሉ እናቶቻችን ለና ሲነግሩን ማለት ነው። የፈረንጅ ደግሞ እንደዛ አይደለም ይባላል። ይሄ ያለያያል ብዬ። እሺ አሁን በጣም ቀላሉን ጥያቄ እንጠይቃቸው በጣም ቀላሉን ጥያቄ እንጠይቃቸው። እቺን እንቁላል ወደ ላይ እንዲያርጉልኝ ያዛችሁትን ሁለታችሁም ወደ ላይ እንዲያርጉልኝ። አዎ እንዲዩ አሳይልኝ። እንደዚህ አድርገው ወደ አይና አስጠግታ። አዎ እዩም በአግባቡ እየተወጣ ነው የረዳትነት ስራውን። እሺ አርጉ፣ ሁለታችሁም አይናችሁ ላይ አርጉልኝ። ሴት ናት ወንድ ዶሮ ነው? አዎ አዎ ሴትና ወንድ ለመለየት በእንደዚህ በእይታ አይታወቅም። አሁን ለም የመታወቅ ደረጃም አልደረሰም። መጀመሪያ ጫጩት ለመፍጠር መታቀፍ አለበት። በእናትየው ሲታቀፍ ነው እንጂ ፕሮሰሱ የሚሄደው እንጂ እንደዚህ በአንድ አሁን የዚህ ውስጥ ያለው አስኳል ብቻ ነው ፈሳሹ ብቻ ነው እንጂ ሴትና ወንዱ አይታወቅም። አይ ጎበዝ፣ አንዳንድ የገጠር ሰዎች እንኳን ጾታውን ጸባዩን ይለያሉ። እንቁላል ውስጥ አይደል ልዩ የሚለዩ አሉ። የሚለዩ ይሄው እሺ ጸባዩን በመረጃ ነው። ወንድ ነው ያመሻል፣ ተጫዋች ነው። አዎ አለው የራሱ ሳይንስ ታጋር ስትል ያሳያል። ፈረንጅና ያበሻ ዶሮ መሰረታዊ የሚያለያያቸው ነገር ምንድነው? እሺ ያበሻ ዶሮ አብዛኛው ፈጣን ናቸው። የተለያዩ አደጋዎችን መቋቋም ይችላሉ። ከቤት ይወጣል፣ ማታ ሲመጣ ነው የምትወስደው። አብላኛ ጠጣኝ የለም አይደል? ለነገሩ ሁለቱም ያው እንደዛ ናቸው። ሆኖም ግን ባህሪያቸው ይለያል። የፈረንጅ ይበላል በጣም ፍጆታው በጣም ይለያል ከመጠን በላይ። እንደው እናዩ ማዘርጋ ከዚህ በፊት የፈረንጅ ዶሮች የመጡ ሰሞን እናዩ ማዘርጋ ቀበሌ ምናምን ሰጧቸውና ማዘር ስብሰባ ላይ ጥሩ እንቁላል ይጥላሉ፣ በቀን 2 የሚወልዳሉ፣ ግን ምን እናብላቸው ፍጆታቸው አይቻልም። ከባድ ስብሰባ ላይ እሱ እንደነበር ይታወቃል። ወደ ሌላ ጥያቄ እናልፋለን ማለት ነው። ቀጣዩን ጥያቄ እዩ ነው የሚጠይቅልን። አሳይልን ለተመልካቾቻችን። እዩ ዞር አድርጋ። አንድ የአማርኛ ቃል ነው የተጻፈው። በደምብ ተመልከቱ ተመልካቾቻችን። ለኢንስፔክተር ማሳይልን በደምብ ይዩት፣ ያንብቡልን። ይሄን ድምጾቱን ከፍ ያርጉና ይሞክሩ። መሞከርም ይችላል። አልተጠቃለልኩትም
እንደገና ይሞክሩ። አልተጠቃለልኩለትም። አሪፍ እየተሞከረ ነው። ጥሩ እየተሞከረ ነው። ትንሽ ያሻሽሉ። እሺ አልተጠቃለልኩለትም። እሺ ግማሽ ነጥብ ያሰጣችኋል። ግማሽ ነጥብ እንስጥ። እዩ የዲቻ አስጨፋሪ ነው። የኢትዮጵያ ፕሪሚየር ሊግ ድምቀት ነው። የዲቻ ብቻ ሳይሆን የወላይታ ዲቻ ወዳጆች በስስት የሚያዩት ነው። ብቻውን ግርግር የሆነ ሰው ነው የሚባለው እና እዩዬ ፌስታሉን ለኔ ተሰጠኝና የመጨረሻ እንቁላል የምትወስጂበትን ጥያቄ እየጠየቅንሽ ነው። ወደ ጀርባ ዙር፣ አንቺ ዙር ይለናል። አቲ መመለስ ይቻላል። በየትኛው እጁ የፈረንጁን እንቁላል በየትኛው እጁ ነው ያበሻውን እንቁላል ያዘው? በቀኙ የምኑ የፈረንጅ በግራው ያበሻ። እዩ ቀይሮ እንጂ ልታስበላይ ነው። ልክ ነው። አልመለሰችም። ምን እንጠይቃት እስኪ? ይቺን እንቁላል ያዣት ወደ ላይ ያዣት። እንዴ ያዥ እንደኔ ያዥና ስም ሰጥሽን ትዳዚያሽ ጾታዋን ለይልኝ እስኪ። ጾታ ምንድነው? የእንቁላሏ ወንድ እንቁላል አለ። እኛ እናውቃለን። ለምሳሌ አሁን እቺ የኔ እንቁላል ሜንታ ነች። ተራታው እሺ አሞክሪ ሴት ናት። ጥሩ ሄዳለች። ግምቷ አሪፍ። እዩን ይዤ የመጣሁት ያለ ምክንያት አይደለም። እስቲ እንደ እዩ ባይሆንም የተወሰነ ወይ ዳንስ ይሁን ወይ ሁለተኛ ሙዚቃ እኛ እናጅብሻለን። በዓል ነው። ሙቅ አድርጊልን እስቲ። ሙቅ እናርገው አብረን ለብቻሽን ማንሰጥም። እሺ እዩ ይስፋልልኝና እኔ ልጨፍር ወይስ እንዴት ላል? አሹጊቴ እዚህ ጋር ያለው ሰው ሁሉ ማጨብጨብ ይችላል። እሺ አሹጊቴ አሹጭቃው እዩ መራጊው እዩ አለስላሽው አራት ልጅ አለው ወላይታ ሶዶ በዓል ይዘን መጣን። እንቁላል ሰተን በጊዜ ገባን። አሹጋቴስ ሎሚቴ አሹጋቴስ ሎ ኦቴና ሚያሬ ሳሙጤ አሹጋቴስ ሎሚቴ እንቁላሌ ከረሳጤ ፑሌ አሹጋቴስ ሎሚቴ። ይሄን የመሰለ ሸጋ የበዓል ድባብ እያሳለፍን ነው። እንኳን አደረሳችሁ ማለት ፈልጊ ወዳጅ ጓደኛ ዘመድ ካለ ድንስሽና እንቁላልሽን ተረክበን እንለያ። ለመላ ኦርቶዶክስ ሃይማኖት ተከታዮችና ለመላ ቤተሰቦቼ ከሀገር ውስጥም ሀገር ውጭም የምትገኙ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለትንሳኤ በዓል ለኢየሱስ ክርስቶስ ለትንሳኤ በዓል እንኳን አደረሳችሁ እላለሁ። በጣም ደስ ብሎኛል። መልካም በዓል ይሁንላችሁ። እዩ እንዲህ በቀላል እንቁላሉን አነሳት። የመጨረሻ አንድ ጥያቄ እንጠይቃታለን። እሺ ጠይቅኝ። ምንም ማድረግ አልችልም። የዕለቱ ዳኛ እሱ ስለሆነ የወላይታ ዲቻው ተጫዋች ዘውዱ በቀለ ስንት ቁጥር ነው የሚለብሰው? ወዳረከኝ አረክ ሞክር 7 8 እና 12 ያወረከታ ጠይቂና ዝም ብለሽ ሞክሪ። በቀለ ታዋቂ ተጫዋች በእውነት 12 ይሄን ጥያቄ ይመልሰው ብዙ ሰው ስለተደናገረበት ወላይታ ዲቻው ዘውዱ በቀለ የሚባል ተጫዋች የለም። ዘውዱ በቀለ ማን ነው? ወላይታ ውስጥ ወላይታ ዲቻ ተጫዋቾች ውስጥ ዘውዱ በቀለ የሚባል የለም። ዘውዱ በቀለ አርቲስት ነው። በጣም የምንወደው አንጋፋ ዘፋኝ ነው። ዘውዱ በቀለ ዘፋኝ ነው። ሎሜ ሞክርልን ቢዮሪ ወላይታ ወጋስ እና ሲ ወላይታ ጊቴኔ ጊቴ ያለ ነው። እናመሰግናለን። ዴሪ ሰለለ እሺ ያው መልካም ባል እንቁላል። እሺ በቃ አመሰግናለሁ። አንድ የመጨረሻ ጥያቄ እንጠይቃችሁና ችግር የለውም አለመመለሳችሁ ከተሸላሚነት አይከለክላችሁ። ጸባያችሁ ታይቶ ነው። እኔ ግን ብሎ እንቁላል ምን ያደርግላችሁ? እናንተም ተማሪ ናችሁ።
እሺ አሁን ብንሸልማችሁ ምን ታረጉታላችሁ? ቤት ብትሆኑ አታበስሉ ምን አትሉ? ቀቅለን ነው እንበላለን። ቀቅለን እንበላለን። ስቶቭ ታስገባላችሁ ማለት ነው። መረጃ እያተገኘ ነው። ችግር የለም። እሱ እናንተ ብቻ ስጡን። እኛን ይናቀን ነው። የመጨረሻ ጥያቄ ላድርግላችሁ። ውድ ተመልካቾች እናንተም በየቤታችሁ ናችሁ ለማንበብ ሞክሩት። ስክሪኑ ላይ እናሳያችኋለን። ይሄ የአማርኛ አንድ ቃል ነው። የአማርኛ አንድ ቃል ነው። ያው የአማርኛ አንድ ቃል ነው። እናንተ ሚዩት ያው የዕለቱ የክብር ዳኛችን እዩ አለ። እሺ ምንድነው የሚለው ይቱ? በጣም በደቂቃ ነው። ሰከንዶች እየሄዱ ነው። እሺ ሰከንዶች እየሄዱ ነው። አልተቀለቀለትም። ኤክስ የመጀመሪያው ዙር ተስቷል። ሁለት እድል ነው የምሰጣቸው። እዩ ሰዓት አልተመለሰም። 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 ሰዓታችንም አልቋል። ከዚህ በላይም እድል አንሰጣችሁ። እዩ የዕለቱ ዳኛ እሱ ነው። አዎ ዜርፎር ትተን የዜርፎር ቀን ነው ዛሬ። ከእናንተ ጋር ዛሬ ያለን ፕሮግራማችን ማለት ካፌ የሚሰጠው ዜርፎር ቀን ነውና እሱን ትተን ከእናንተ ጋር ፕሮግራም እያሳለፍን ስለሆነ ሽልማቱ ብሰጠን ደስ ይለናል። እሺ አሁን በቃ እንደው ያደረጉት ትብብራቸውም ዜርፎራቸው ላይ ፈርዶም ያየ ያውቋል። ዜርፎራቸው ላይ ፈርዶም ከኛ ጋር ቆይተው እንዲሁ ብንለቃቸው እኔ ልክ አይመስለኝምና እንግዲህ ከዩኒቨርሲቲው ተማሪዎች ጋር ይሄን የመሰለ ሸጋ ጊዜ አሳለፍን። ዜርፎር ትተን የምሳ ሰዓታችን አልፎ እያሉ ጥለን ብንሄድ እንግዳ ተቀባይነታችን ተማሪ ተቀባይነታችንን እንደው ይጥስብናልና እዩ ይሸለሙ። ይሰጣቸው የዕለቱ የክብር ዳኛ ይሰጣቸው ብሏል። ይሄን እንቁላል እንግዲህ ብዙ ዋጋ የተከፈለበት ለቅቅልም ለጥብስም ለሾርባም የሚሆን እንቁላል ነው። መረቁን በትኩሱ መጠጣትም ይችላላችሁ። ለህሊና ንቃትም ፈተናም ለመለስ ይጠቅማቸዋል። መልካም በዓል ብለናል። ከዩ መረከብ ይችላላችሁ። ስጣቸው። መልካም በዓል ብለናል። መልካም በዓል። እናመሰግናለን። መልካም በዓል ይሁንላችሁ። ዋጋው እንዴት ነው? ዋጋው አሪፍ ነው ማለትም ያው የተወሰኑ ቦታ ዋጋ መጋነን ይኖራል። እኛ ደግሞ አጋጣሚ አሮጌ አራዳዎች ታቀናለህ ቀርበን ጠንቀቅ ብለን ሰዎች ነን፣ ተዘጋጅተናል። አሪፍ ነው። እሺ ይሄ አሮጌ አራዳ ልጆች በስቶብኛል። እስቲ እናየዋለን። ተገዛ ታጠቅ ዶሮ ተገዝቷል። ዶሮ አጋጣሚ አሁን ገዝተን የመጣ ነው። ከፍተኛ ዋጋ 1200 ብር ነው። 1200 ብር ነው። ጥሩ ያባሻ ዶሮ ቆብ ያለው የለም ያባሻ ዶሮ እሱ 1200 ብር። ዘውዱ በቀለ የሚባል የዲቻ ተጫዋች ስንት ቁጥር ነው የሚለብሰው? ዲቻ ብዙ ነገራችን ስለሆነ በባለም ዲቻ እያልናችሁ ነው። ስንት ቁጥር ነው የሚለብሰው? ብዙ ነገር ሲያደርግበት ስምንት ቁጥር ነው የሚለብሰው። ሙሉ ላይፋችንን የሚሰጠው ክለባችን ዛሬ አስጨፋሪ ሆኖ ማላችን ብታይ ወንድማችን ምናልባት እነሱ ጩጬ እያሉ ፊዚካሊ ሊቁ ሆነ እንጂ ጩጬ እያሉ ዲቻን አገር ለአገር ዞረን እንደግፍ ነበር። እሱ ጩኸቱ ነው። የዱላ ቅብብል በሚመስል መልኩ ነው። ጋና አራት ድምጽ ሴትና ሲል ደረቱ ሰፋ እንደዚህ ሆኖ ቀረ። ቅርብ እንደዛ ነበር። ለማንኛውም ታውቀዋለህ? ዘውዱ በቀለ የሚባለው ስንት ቁጥር ነው የሚለብሰው? 8 ቁጥር። እኔ 8 ቁጥር ብያለሁ። ዘውዱ በቀለ 8 ቁጥር ለባሽ። ይኸው እስቲ ለዲቻ ቅርቡ ሰውዬ ይመልስልን መልሱ። ዘውዱ በቀለ ዘፋኝ ዘውዱ በቀለ ዘፋኝ አሁን ተገኝተናል። ጀግና ተመልሷል። ዘውዱ በቀለ ወላይትኛ ዘፋኝ ነው። ምን የሚለውን ዘፈን እዚህ ጋር እናንቆራ ወላይታን ዝም ብሎ እሺ ዘውዱን አስተውሰን። ዘውዱ በቀለ ቢዮቢ ወላይታ ወጋስ ሲ ወላይታ ቢዳኔ ጊቴ ያለ እናመሰግናለን እዩዬ። እንዲና እንዲያ ያለን እንግዲህ አንድ 5-4 ጥያቄዎችን መልሳችሁልናል። እንደው ከዚህ በላይ ብናደክማችሁ በዓልንም ከቤተሰብ ጋር አታክብሩ ማለት ነው የሚሆነውና እንኳን አደረሳችሁ ማለት የምትፈልጉት ወዳጅ ቤተሰብ ጓደኛ ዘመድ ካለ እድሉን እንሰጣለን። ቅድሚያ እድሉ ስለተሰጠኝ አመሰግናለሁ። ትንሳኤ ማለት ትልቅ በዓል ነው። ቤተሰቦቻችንን አካባቢያችን ላይ አሮጌ አራዳ ላይ በተለይ በድምቀት ነው የሚከበረው። እንደ ሶዶ ከተማ በጣም ምን ጓጓለትን
ጥሬ ስጋም ልንገናኝ ነው ማለት ነው ተዘዋዋሪ ለትንሳኤ በዓል አደረሳችሁ እላለሁ። መላ ክርስቲያን ተከታዮችን በዓሉ ያማረ የደመቀ ሰላማዊ በዓል እንዲሆንልን እመኛለሁ። አይለየን፣ መልካሙን ያምጣልን። እናመሰግናለን። አሜን። እናመሰግናለን። ታጠቅ አንተ ጋር መጥቻለሁ። እናንተም እንኳን አደረሳችሁ። በመጀመሪያ ዶሮ ስለተወደደ ነው መሰለኝ እንቁላል ብቻ ነው እዛችሁ የመጣችሁት። ለማንኛውም ለመላ ክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ። ለቤተሰቦቼ ለሚያውቁን ጓደኞቼ በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ እላለሁ። መልካም በዓል ይሁንላችሁ። ከልብ እናመሰግናለን። እንቁላሏን ይኸው ህዝብ ባለበት ነው የሰጠነው። ቅድም ለሙከራ የቀበሌው እንቁላል ተጨምራለች። ገብታለች። የቀበሌ አስተዳደር ምናምን የመንግስት አካላት ባሉበት ርክክብ እናደርግ ነበር፣ ግን ያው እናንተ ጋር አምናን የሰጠናችሁ። ፎቶው ግን በቀደም ተረጋገጠ። መልካም በዓል ይሁንላችሁ። ፎቶውን እዛው ሲበላ ይደጋጋል። እናመሰግናለን። መልካም በዓል ይሁንላችሁ። አሜን። ታንክ ዩ ዜር ይስጥል። እናመሰግናለን። ጀርባሽ ላይ የሆነ ነገር ይጽፋል እሱ። ያን ጽሁፍ ተረተሽ ከመለስ ተሸላሚ እናደርግሻለን። እዩ አንቺ ጀርባ ላይ ቁጥር ወይ አንድ ፊደል እየጻፈ ነው በዚህ ሰዓት። በደንብ ትኩረት አድርጊ። በደንብ ወደ ራስሽ ሁኚ። አይንሽን ጨፍኝ። ከፈለሽ በደንብ የሱን ጣት ለመከተል ሞክሪ። እዩ ጫና አድርጋ ነው የምታረግላት ምጽፈው። እሺ አሳውቂያት ማለት አሳውቃት። ሊጀምር ነው 1 3 እዩ ጀምሯል። የሆነ ነገር እየጻፈ ነው ጀርባሽ ላይ። ደምሽ ድጋምላት ሰፋ አድርገን ልክ ነው። አንድ ፊደል ናት። አንድ ፊደል ናት። ሰፋ አድርገህ ጻፍላት። እዩ ድጋምላት በትልቁ ይህ ብቻ ትክክል ነው። በጣም የሚገርም ጥያቄ ነው። የምልክቱን የእንቁላሉን መንታ ናቸው፣ ወንድማማቾች ናቸው ጭምርም መልሰሻል። ትለያለች። ይሄ ዝም ብሎ እንቁላል አይደለም። ለጥብስ፣ ለቅቅል፣ ለሾርባ፣ ለሁሉም ነገር የሚሆን ነው። 1-2 ሳምንት ካሳደርሽው ደግሞ የሚፈለፈለው በግ ነው። ዶሮ አይደለም። ልንሸልምሽ ነው። ግን በዚህ አጋጣሚ እንኳን አደረሰሽ እንኳን አደረሳችሁ ለማለት የምትፈልጊው ሰው ካለ እንኳን አደረሳችሁ ማለት ይቻላል። ኢትዮጵያ በሙሉ እንኳን አደረሳችሁ ባለው ጓደኞቼ፣ ቤተሰቦቼ እዚህ ግቢ አብራችሁ ያላችሁ ሁላችሁንም እንኳን አደረሳችሁ ባለው። ቆይታችን ቀጥሏል። አሁን ደግሞ ይሄንን የመሰለ እንቁላል አስኳል ብቻ ነው። የበዓል በግ ነው እንጂ የበዓል በግ ነው። ልንሸልምሽ ነው። ቅርጫውን አንድ ላይ እናደርጋለን። አዎ ይቻላል። በጣም ጥሩ። እንግዲህ ዩኒቨርሲቲ ተማሪ ነሽ። ስቶቭ ምናምን አስገብታችሁ ውስጥ የምትሰሩትን ነገር ግን እንድታቆሙ። እሺ የለም። እሺ ከፈለሽ በጥሬውም ሰበር አድርገሽ ጠጪው። እንደፈለሽ አድርጉ። ለቤተሰብም ላኪው ከፈለሽ። ከቀለሽም ቢዩ ይኸው በለቱ እጅ ተቀበይ። ተቀበይ። እናመሰግናለን። መልካም በዓል። በጣም አመሰግናችኋለሁ። ዘውዱ በቀለ የሚባለው የዲቻ ተጫዋች ስንት ቁጥር ነው? እዩን ይዘን ስለ ዲቻ ካላወራን ልክ ስለማይመጣ ይገምቱ። ዘውዱ በቀለ 8 ቁጥር ነው። 8 ቁጥር አልተመለሰም። ዘውዱ በቀለ የሚባል የዲቻ ተጫዋች ስንት ቁጥር ለባሽ ነው? ዘውዱ በቀለ 6 ቁጥር መሰለኝ። አልተመለሰም። ከስራ ላይ ከግዳጅ ላይ እንግዲህ ኢንስፔክተርን ይዘን መተን ባንሸንም ጥሩ አይመጣም። በዓሉን በዓል አይመስልም። እንደምንም አጠጋግተን ነጥቦን ለሽልማት አድርሰን እንሸልሞታለን። ይኸው ታችን አበርክተናል። መልካም በዓል ይሁን። አመሰግናለሁ። እሺ መልካም በዓል። በጣም አድርገን እናመሰግኖታለን። ቀጥለናል። ውድ ተመልካቾች እዩ አብሮኝ ነው። በዓሉ ሞቅ እንዳለ ቀጥሏል። ሶዶ ጎዳናዎች ላይ ሌሎችም ወዳጆቻችንን እንኳን አደረሳችሁ እንላለን። ሽርብት እንላለን። ቡና ራዲያጊ ኡባቶኒያጋ ሳሎይኔዛይ
አዮ ጎኞጋ ካሳብ ወጌቴ ዳና 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 ወጌቴ ሻፌ ዶሮ ያሊሴ ዳና 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 ሻራፔ ቦላራካ ዳና ዳና አካ ቢታፔ ቦላራፉካ ዳና ዳና ኪንዶፔ ኢጢሳ ቡልጋው እዩ ቡልጋው ሳካዮ ወቺዶ ኬሪያው ዳና 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 በዓሉ የሰላም የደስታ የፌሽታ ይሁንላችሁ የተከበራችሁ ተመልካቾቻችን። የተለያዩ የሶዶ ሰፈሮችን ለመቃኘት የሞከርንበት አዝናኝ አመራማሪ ጥያቄዎችን የጠየቅንበት እንደ አቅሚቲ ተካፍለን ለመብላት የሞከርንበት የእንቁላል ስጦታዎችን ያበረከትንበት ልዩ የበዓል መሰናዷችን እዚህ ጋር ተጠናቋል። እንዲህ ፕሮግራሙ ያማረ እንዲሆን ከናንተ ጋር እንድንገናኝ በካሜራው በኩል አበበ ኦኬ ጎንበስ ቀና እያለ ምርጥ ጊዜ እንድናሳልፍ የራሱን በጎ አስተዋጽኦ አድርጎ ነበር። እኔ ፕሮግራሙን አዘጋጅቼ ያቀረብኩላችሁ ማሩ ሞላ ነበርኩ። እዩ ዲቻ የዲቻው አስጨፋሪ የፕሪሚየር ሊጉ አድማቂ ደግሞ የዛሬው እንግዳችን ዳኛችን ነበር። እዩዬ ያው ከዚህ በፊት ለጮክበትም ቀጣይ ለምጮክበትም ብፈልግ ሰብረ ጠጣው ብፈልግ በሾርባ በፈለኩት መልክ እሺን እንዳፈል ያዛት ላንተም ይሄንን እንስጥና ተሰናብተናል። እጅግ የምንወዳችሁ ተመልካቾች በዓሉ የሰላም የደስታ የፍቅር ይሁንላችሁ። ምናልባት እዩ እንኳን አደረሳችሁ መልእክትን ታስተላልፍልና እናበቃለን። ግን አንድ እንደው ወላይታ ዲቻ ላይ በተጫወተ ብለ የምትመኘው እስቲ ከፕሪሚየር ሊጉ አንድ ተጫዋች ጥራል። አንድ በተጫወተ ብለ በቃ እኔ በተጫወተልኝ ብዬ ማስበው ድጋሚ ወደዚህ ወደ ኋላ ተመልሶ ቸርነት ጉግሳ ነው። በጣም ነው የምወደው። በጣም ቴክኒካል ብቃቱ ላቅ ያለ እኛ ትዝ ይለኛል በኮሮና ሰዓት እሱና በረኛው ብቻ የተጫወቱት ጨዋታ ትዝ ይለኛል። ኒማር ነው የዲቻው ኒማር ነው የሚባለው። በጣም ነው ድጋሚ መቶ ብቻ ቸሬ መልካም በዓል ይሁንልህ። ቸሬ ይወዳል። መልካም በዓል ይሁንልህ። ፕሮግራማችን እዚህ ጋር ተጠናቋል። በያላችሁበት በዓሉ የሰላም የደስታ ይሁንላችሁ። እናመሰግናለን።